ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካች ቤተሰቦቻችን እንደምናላችሁ ሰላምታችን ይድረሳችሁ። የዛሬ መዋለ ፋኖ ዜና ጥንቅር ወደ እናንተ ጆሮ የሚደርስበት ሰዓት ላይ ነው የምንገኘው። በአራቱም ማዕዘናት የተደረጉ የህልውና ትንቅንቆች የደረሱበት ውጤትና አጠቃላይ ወደ ግንባር ውሎች ምን ይመስላሉ የሚለውን እንቃኛለን። በቅድሚያም አበይት መረጃዎችን ቀዳሚ አድርገን እነግራችኋለን። በጎጃም ግንባር ምዕራብ አማራ ቀጠና ቴዎድሮስ እዝ በ24 ሰዓታት ውስጥ በርካታ ድሎችን የተቀዳጀ ሲሆን በተለያዩ ግንባሮች ባደረገው ተጋድሎም 27 ክላሽንኮቭ መሳሪያ የተማረከበትን አውደ ውጊያ አድርጓል። በዝርዝር እንመለከተዋለን። የአፋባ ምስራቅ አማራ ቀጠና የምኒልክ እዝ በተለያዩ ቀጠናዎች በተለይ ደግሞ በራያ ቆቦ በተደረገው የአገዛዙ መሬት ወረራ የተሰማሩ የብልጽግና ካድሮች የዘረፏቸውን ንብረቶች በተጨባጭ ማስረጃ ማጋለጥ ችሏል። በዚህም ከ100 ሚሊዮን ብር በላይ እንደዚሁ ከፍተኛ ኪሳራ የደረሰ ሲሆን በሌላ መልኩ እንደዚሁ ወደ 100 ሚሊዮን የሚደርስ ገንዘብ ከዚያ ባሻገር ደግሞ በተለያየ መጠን ከሚሊዮን እስከ 100 ሺህ ብሮች የሚደረሱ የህዝብ ገንዘብ መመዝበራቸውን አረጋግጫለሁ ብሏል። የጥናት ውጤቱን እናስቃኛችኋለን። በታላቁና ታሪካዊው ደብር ጨጨሆ መድኃኔዓለም በመከላከያ ሰራዊት ስለመዘረፉ ተሰምቷል። የጨጨሆ መድኃኔዓለም ከሰሜን ወሎና ደቡብ ጎንደር መጋጠሚያ አካባቢዎች ላይ የሚገኝ ሲሆን በታሪካዊነቱ ስሙ የናኘ እንደዚሁም በርካታ ምዕመናንም ወደ አካባቢው በመሄድ የሚገለገሉበት ሲሆን ይህንን ተከትሎ የአገዛዙ ኃይል ከፍተኛ የሆነ ዝርፊያ እንደፈጸመበት ነው ለማወቅ የተቻለው። በዝርዝር እንመለከተዋለን። ውድ አድማጭ ተመልካቾቻችን ቀደም ሲል የሰማናቸውን አበይት መረጃዎች ጨምሮ ሌሎችን በማካተት በዝርዝር እየተመለከትናቸው ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣይ ነው። ወደ ቀዳሚው መረጃችን የምንሸጋገረው ወደ ጎጃም ግንባር ነው የምናቀናው። የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ በ24 ሰዓታት ተጋድሎ በርካታ ድሎችን አስመዝግቧል። በዚህም የ206ኛ ኮር በተለያዩ ግንባሮች 27 ክላሽንኮቭ መሳሪያን መማረክ መቻሉን ነው ይፋ ያደረገው። ከአምበር ከተማ በመነሳት ወደ ጃማ ከተማ በማቅናት ላይ በነበረ የጠላት ኃይል ላይ የ206ኛ ኮር 34ኛ ክፍለ ጦር ቃኝና መሐንዲሶች ደጃጅ ተድላ ጓሉ ሻለቃ በፈጸሙት የማጥቃት ውጊያ ጠላትን ከምድር ደባልቀው 27 ክላሽ በርካታ ካዝና የደረት ትጥቅና ልዩ ልዩ ወታደራዊ ቁሳቁሶችን መማረክ ችለዋል። ከረፋዱ 3 ሰዓት ጀምሮ እስከ ቀትር 6 ሰዓት በወሰደው ጠንካራ ውጊያ ጠላትን ያጋደሙት የ206ኛ ኮር አሃዶች 45 በላይ የጠላት ኃይልን የደመሰሱ ሲሆን ከ22 በላይ የጠላት ኃይል ደግሞ ከባድ ቁስለኛ ሆኗል። የአረመኔው ሰራዊት አርማ ብተናና ሚኒሻ በታጨደበት ውጊያ ጠላትን ቅስም በመስበር አስደናቂ ጀብዶ የፈጸመው የ34ኛ ክፍለ ጦር ተደጋጋሚ ድል በማስመዝገብ ጠንካራ ክፍለ ጦር ሲሆን በዚህ ሰዓት 15 የጠላት ከባድ ቁስለኞች በጫካ ወድቀው እንደሚገኙ ለማወቅ ተችሏል። በተያዘ ውጊያ የ206ኛ ኮር የ14ኛ ክፍለ ጦር ቃኝና መሐንዲስ ከሻለቆች ጋር በመቀናጀት ከደብረ ኤልያስ ተነስቶ ወደ ማርዘነብ ከተማ ሲንቀሳቀስ በፈጸሙት ፈጣን ማጥቃት ጠላት ላይ ከፍተኛ ኪሳራ ማድረስ መቻሉን የቴዎድሮስ እዝ የህዝብ ግንኙነት መምሪያ ያደረሰን መረጃ ያሳያል። በሌላኛው የጎጃም ግንባር ከፍተኛ ትንቅንቅ በርካታ ድሎች የተመዘገቡ ሲሆን በትላንትናው ዕለት ታህሳስ 13 2018 የበረሃው ቋያ 66ኛ ክፍለ ጦር ከጃሂማላ ቅርብ ርቀት ሰሌን ውሃ ላይ ድል ተቀዳጅቷል። የ105ኛ ኮር አካል የሆኑት 66ኛ ክፍለ ጦር አንደኛ ሻለቃ በሰሩት አስደናቂ ኦፕሬሽን የአብይ አህመድ ወንበር ጠባቂ ሎሌዎችን ድባቅ በመምታት ተደጋጋሚ ጀብድ ፈጽመዋል። የሰበሰበው አገዛዝ ሰራዊቱን በየጊዜው የገበረ ስልጣኑን ለማራዘም የተፍጨረጨረ ቢገኝም ከሽንፈት ግን አልዳነም። ይሁንና በትላንትናው አውደ ውጊያ ጠላት ወደ ጃሂማላ ቀጠና ለሁለተኛ ጊዜ ለመግባት ሲሞክር ሰሌን ውሃ ከተባለ ቦታ ላይ በደረሰበት ከባድ ምት ከ34 በላይ ሰራዊቱ ተደምሶበታል። እንዲሁም 20 በላይ ከባድና ቀላል ቁስለኛ ማድረግ ተችሏል። አንድ ኦራል መኪና እስከ ጫኖ ሬሽን እና ተተኳሽ በድሽቃ ተመቶ ሙሉ በሙሉ ከጥቅም ውጭ ስለመደረጉ ለማወቅ ተችሏል። በሌላኛው የ64ኛ ክፍለ ጦር በሸበል ወረንታ ወረዳ በፈጸመው የደፈጣ ጥቃት በርካታ የጠላት ኃይልን መደምሰስ ችሏል። የቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ ማህበረሰቡን በመልሶ ማደራጀት የሰለጠነ ጠንካራ ወታደራዊ ኃይል በማደራጀትና በመገንባት በርካታ ስራዎችን ከውኗል። ታዲያ በሸበል በረንታ ወረዳ ያደራጀ ባለው ግዙፍ ኃይል ስጋት ውስጥ የገባው አገዛዙ ተቅበዝባዥ ኃይል በቀጠናው የሚገኝ የፋኖ አባላትን ለማጥቃት በየእድዋ ከተማ መሽጎ ከሚገኘው አገዛዙ አርመናዊ ሰራዊት ጨለማን ተገን በማድረግ በቁጥቋጥ ቀበሌ የፋኖ አባላትን ለማጥቃት ሞክረው ሳይሳካለት ሙትና ቁስለኛውን አንጠብጥቦ
ስለመመለሱ ለማወቅ ተችሏል። በዚህም የሻለቃ አዛዡን ሻምበል ሰለሞን ጨምሮ አንድ የጋንታ መሪ ፓትሮል ላይ እንዳሉ ተመተው ስለመሞታቸው፣ አንድ ሚሊሻና 4 የመከላከያ አባላት ከባድ ቁስለኛ ሆነው ሆስፒታል ስለመግባታቸውና ሆስፒታል ከገቡት ውስጥም 5 ቁስለኞች ሚሊሻዎችን ጨምሮ 2 መሞታቸውን ማረጋገጥ ስለመቻሉ ተዘግቧል። በሌላ ዜና ከንጋቱ 11 ሰዓት እስከ ምሽቱ 1 ሰዓት በተደረገው ለአስጨራሽ ትንቅንቅ ታህሳስ 12 የአፋባሃ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦርና የማቻክል ወረዳ አባት አርበኞች ጥምር ኃይል ከአማኑኤል ከተማ በሁለት አቅጣጫ ወደ ደብረ ቀለም ወይም ደጋ ቀጠና የተንቀሳቀሰው ጡት ቆራጭ ወራሪ ሰራዊት ላይ ከፍተኛ የሆነ የማጥቃት ውጊያ ማድረግ አስክሬኑን ሲያነሳ ወደ መጣበት አማኑኤል ከተማ እንዲፈረጥጥ ማድረግ ስለመቻሉም ለማወቅ ተችሏል። የተረፈው አታንበሳ ወይም ወተቤት ሚካኤል ቤተክርስቲያን ገብቶ ለማምለጥ ቢሞክርም የበላይ ዘለቀ ልጆች ተስበው መጠጋት በቆፈረው ጉድጓድ ቀብረውታል ብሏል። መረጃውን አጠናቅሮ ያደረሰን የቴዎድሮስ እዝ የህዝብ ግንኙነት መምሪያ ነው። ታላቁና ታሪካዊ ደብር ጨጨሆ መድኃኔዓለም በመከላከያ ሰራዊቱ ስለመዘረፉ ተሰምቷል። በደቡብ ጎንደር ሀገረ ስብከት ላይ ጋይንት ወረዳ የፈለገ ፀሐይ በቅሎ አገት ጨጨሆ መድኃኔዓለም ቤተክርስቲያን ዝግ ሙዳይ ምጽዋት በመከላከያ ሰራዊት ዘረፋ እንደተፈጸመባቸው ተሰምቷል። ነፍሰ ጡር እናቶችና ህጻናትን በአሰቃቂ ሁኔታ መግደል፣ የ8ና 9 ዓመት ታዳጊ ልጆችን ሳይቀር ሴቶችን በደቦ መድፈር፣ አዝመራ ማውደም ልዩ መገለጫው የሆነው መከላከያ ሰራዊቱ ከደቡብ ጎንደር ዞን ካቢኔዎች ጋር በጋራ በመሆን በታላቁና በታሪካዊ ደብር ጨጨሆ መድኃኔዓለም ቤተክርስቲያን ላይ ፍተሻ በሚል ሰበብ ተጓዥ መንገደኞች ለደብሩ የሚሰጡትን ምጽዋትን ጨምሮ በዝግ ሙዳይ ምጽዋት የተቀመጠውን ገንዘብና ሌሎች የቤተክርስቲያኗን ሀብት መዝረፉን የዓይን እማኞች ገልጸዋል። ወታደሮቹ ከሙዳይ ምጽዋቱ በተጨማሪ የቤተ ክርስቲያኗ ታሪካዊ ቅርሶችም ተዘርፈው መወሰዳቸው ነው የታወቀው። በ5ኛው ክፍለ ዘመን እንደተመሰረተች የሚነገርላት ቤተ ክርስቲያኗ ከ2 ዓመታት በፊት አገዛዙ ከህወሓት ጋር ባደረገው ጦርነት የመድፍ ጥቃት ተፈጽሞባት የነበረ ሲሆን አሁን ደግሞ በመከላከያ ሰራዊቱና በዞኑ ካድሬዎች የተቀናጀ የዘረፋ ጥቃትም ሰለባ ሆናለች። የቀድሞ ነገስታቶች በስጦታና በእጅ መንሻነት ለቤተ ክርስቲያናት የሰጡትን የወርቅና ሌሎች ውድ ስጦታዎች ቤተ ክርስቲያኗ እስከ ዛሬ ጠብቃ ያቆየች ሲሆን እነዚህ ውድ ስጦታዎች በአገዛዙ ወታደራዊ አዛዦች እየተመዘበሩ በዓለም አቀፍ ገበያዎች ላይ መቅረባቸው ሲዘገብ መቆየቱ የሚታወስ ነው ሲል መረብ ሚዲያ ዘግቧል። ውድ አድማጭ ተመልካቾች አሁን መረጃችን እንደቀጠለ ነው። በወሎ ግንባር የምስራቅ አማራ ቀጠና ምኒልክ እዝ በአገዛዙ ኃይል ላይ ከፍተኛ ምት እያሳረፈ እረፍት መንሳቱ ይታወሳል። ታዲያ ይህንን ግርግር በመጠቀም የብልጽግና ሆዳደር ባንዳዎች የተለያዩ የመሬት ወረራዎችን በመፈጸም በርካታ ሚሊዮን ብሮችን ወደ አካውንታቸው በማስገባትና በወዳጅ ዘመዶቻቸው በማጋበስ ስማቸው እየተነሳ መቆየቱ ይታወሳል። የምኒልክ እዝ መረጃዎችን አጠናቅሮ የተፈጸሙ ምዝበራዎችና በርካታ የብልጽግና አመራሮች በዘመድ አዝማዶቻቸው ያስገቡትን ብር ከባንክ አካውንትና ስቴትመንታቸው ጋር አያይዞ በዛሬው ዕለት ተጨባጭ ማስረጃ ይዞ አጋልጧል። የምኒልክ እዝ ባለፉት ጊዜያቶች በመመሪያ የተደገፈ ማስጠንቀቂያ ሲሰጥበት የኖረውና አገዛዙ በሰፊው ተስማርቶበት ያለው የመሬት ወረራና ዘረፋ አሁንም ተጠናክሮ የቀጠለ ሲሆን ሰሜን ወሎ ዞን ቆቦ ከተማ የህዝብ ሀብት የሆነው ሁለገብ አዳራሽ የፋኖን መመሪያ በመጣስ አቶ ደጀኔ መንገሻ የተባለ ግለሰብ አረብ ሀገር ለሚኖር ወንድሙ 100 ሚሊዮን ብር እንደገዛ ለማወቅና ለማረጋገጥ ችለናል ብሏል። ምኒልክ እዝ አዳራሹ የተሸጠበት የገንዘብ መጠን ከፍ ያለ መሆኑን ውስጥ አዋቂዎች የገለጹ ቢሆንም ይፋ ከሆነው ከዚሁ 100 ሚሊዮን ብር ገንዘብ ውስጥ 80 ሚሊዮን ብሩን ገቢዎችና ሌሎች ቢሮዎች የሚያውቁት ሲሆን 20 ሚሊዮን ብሩ በየደረጃው ላሉ የብልጽግና ካድሬዎችና ለደላላ የተሰጠ ገንዘብ ነው። መጠኑ ያልተገለጸ ገንዘብ በየደረጃው ላሉ የመከላከያ አመራሮች እንደተሰጠ ለማወቅ ችለናል ብሏል። ቆቦ ከተማን ጨምሮ በራያ ቆቦ ህዝብ ሀብት እንደተገነባ በደርግ ዘመነ መንግስት ውድቀት ጀምሮ በኢህአዴግ ዘመን መባቻ በ1984 ዓ.ም እንደተጠናቀቀ አገልግሎት የጀመረ መሆኑን የሚነገርለት የቆቦ ከተማ ሁለገብ አዳራሽ ዛሬ ላይ የፋሽስቱ ብልጽግና አገዛዝ የአማራን ህዝብ በአማራ ህዝብ ሀብት በሚል መርህ መሰረት መሬት ሽጦ በሚገዛው ጦር መሳሪያና ተተኳሽ ዘር ማጥፋት እየፈጸመ ላለው ፋሽስታዊ አገዛዝ መጠቀሚያ ሆኗል። በዚህም ፋሽስቱ የብልጽግና አገዛዝ በፋኖ ትግል ተንኮታክቶ የገንዘብ አቅሙም ሊጠገም በማይችል ሁኔታ የወደቀ ሲሆን ይህንን የገንዘብ ችግሩን ለመፍታት በሁሉም የአማራ ክልል አካባቢዎች ላይ የመሬት ወረራና ዘረፋ እየፈጸመ በህገወጥ ጨረታና ሌሎች መንገዶች እየሸጠም ይገኛል። ከዚህ ጋር ተያይዞ የህዝብ ሀብት የሆነውን ቆቦ ሁለገብ አዳራሽን ሸጠው ገንዘብ የተከፋፈሉና በሰውና በሰነድ ማስረጃ የተረጋገጠባቸው የቆቦ ከተማና የሰሜን ወሎ ዞን አመራሮች የሚከተሉት ናቸው ብሏል። አንደኛ፣ አቶ ከድር ሙስጠፋ የሰሜን ወሎ ዞን ብልጽግና ኃላፊ
1 ሚሊዮን ብር፣ ሻምበል እንዳየው በተባለ ግለሰብ 1 ሚሊዮን ብር የተላለፈለት የባንክ ደረሰኝ ጋር አቶ ኃይለ አብ ወንድሙ የቆቦ ከተማ አስተዳደር ከንቲባ 6 ሚሊዮን ብር፣ ንጉስ አያለው ጌታውን በተባለ ግለሰብ 2.5 ሚሊዮን እንዲሁም እስጢፋኖስ እምሩ ዘለቀ በተባለ ግለሰብ 2.5 ሚሊዮን እና 1 ሚሊዮን በድምሩ 3.5 ሚሊዮን ብር በተላለፈለት የባንክ ደረሰኝ በማያዝ አቶ ይርጋ ወዳጆ የቆቦ ከተማ አስተዳደር አገልግሎት ጽህፈት ቤት ኃላፊ 6 ሚሊዮን 200 ሺህ ብር በሙሉ ታከለ ገብረስላሴ በተባለች ግለሰብ 5.3 ሚሊዮን ብር እና መቅደስ መለሰ ይመር በተባለች ግለሰብ 900 ሺህ ብር የተላለፈበት የባንክ ደረሰኝም በማያያዝ ዶክተር አዲስ ወዳጆ የቆቦ ከተማ አስተዳደር መሬት አስተዳደር ጽህፈት ቤት ኃላፊ 1 ሚሊዮን ብር በመሳይነሽ ደጀን ተገኘ የተባለች ግለሰብ 1 ሚሊዮን ብር የተላለፈበት የባንክ ደረሰኝ ጋር አቶ አበበ ይመር የቆቦ ከተማ አስተዳደር ብልጽግና ጽህፈት ቤት ኃላፊ 200 ሺህ ብሩ በግል አካውንቱ በስሙ የተላለፈ አቶ ሙላት መሐመድ የቆቦ ከተማ አስተዳደር መሰረተ ልማት ጽህፈት ቤት የመሬት ልማት ባንክ ቡድን መሪ 150 ሺህ ብር በግል አካውንቱ በስሙ የተላለፈ አቶ ኃይለማርያም አትክልት የቆቦ ከተማ አስተዳደር መሬት አገልግሎት ጽህፈት ቤት ምክትል ኃላፊ 100 ሺህ ብር በደሳለ ፈንታው መንገሻ የተባለ የግለሰብ አካውንት የተላለፈ ቦታውን ያሻሻጠው ደላላ ወይም ግለሰብ ደግሞ 5 ሚሊዮን 350 ሺህ ብር በአጠቃላይ ለፋሽስቱ አገዛዝ ብልጽግና ካድሬዎች 14 ሚሊዮን 650 ሺህ ብር የተሰጠ ሲሆን 5 ሚሊዮን 350 ሺህ ብር የህዝብን ሀብት ደላላ ሆኖ ላሻሻጠው ግለሰብ የተሰጠ ገንዘብ ነው ብሏል። በመጨረሻም የአማራ ህዝብ ሆይ ጊዜ የሰጠው ቅል ድንጋይ ይሰብራል ነውና ብሂሉ ግፈኞች ተመቸን ብለው በጉልበት ሀብትን ተቀራምተው ታንክና መድፍ ጀትና ድሮን ታጥቀውበታል። ብሎም ለአራዊት ሰራዊታቸው ደሞዝ እየከፈሉበት መልሰው አንተው ላይ ዘር ማጥፋት እየፈጸሙበት እንደሆነ ዓለም ያወቀው ሀቅ ነውና በትግልህ ነጻነትን በነጻነትህ ፍትህና ርትዕን ትጎናጸፍ ዘንድ ዛሬ መልእክታችንን እናስተላልፋለን። በመጨረሻም ግፈኞች መሬቱን ተሸክመውት የትም አይሄዱምና የህዝብ ሀብት ጊዜውን ጠብቆ የህዝብ ነው የሚለው መመሪያችን እንደተጠበቀ መሆኑን እየገለጽን ህዝባችን ከግፈኞችና ይህ ጊዜ የማያልፍና የማይነጋ ከመሰላቸው የፋሽስቱ ብልጽግና አገዛዝ ሰዎች ህገወጥ መሬት ባለመግዛት ራሳችሁን ከክስረት ብሎም ከጥፋት ተጠያቂነት እንድትታደጉ ስንል ማሳሰብ እንወዳለን። በሌሎች የቤት አማራ አካባቢዎችም ላይ ያሉ የመሬት ወራና ዘረፋዎች በጥብቅ ክትትላችን ማዕቀፍ ውስጥ ያሉ ሲሆን ማስረጃዎች እንደደረሱ ለህዝብ ይፋ የምናደርግ ይሆናል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ የብልጽግና አመራሮች የገንዘብና ሀብት ምዝበራ ወንጀልን በማስረጃ ያጋለጠበትን ዝርዝር ሰነድ በዚህ መልኩ ገልጾታል። ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ ለዕለቱ ወደ እናንተ ጆሮ ያደረስናቸው መረጃዎች በዚሁ ተጠናቀዋል። መረጃውን ወደ እናንተ በማድረስ አብሬ ቆይታ ያደረኩት ወንዳለ ቢክስ ነበርኩ። በሌላው የመረጃ ሰዓታችን ዳግም እስከምንገናኝ ድረስ በያላችሁበት በቸር ቆዩን።